ያው ሁለቱን ቀደም ብለን ያየናቸው የብትርና እንዲሁ ደግሞ እጁን ብርሃን የማድረግ ተአምራቶች አላህ ሰጥቶት በእነሱም ደግሞ ሶስት ቦታዎች ላይ እንደተጠቀመባቸው አንዱ ቦታ ያው አላህ ያሰለጠነበት፣ ሌላኛው ደግሞ በቤተ መንግስቱና የውሙ ዚና ላይ እንደተጠቀመ የውሙ ዚና የዚና ወይም የበዓሉ ቀን ለድግምተኞቹ ማመን ምክንያት የሆነውን ሙዕጂዛ ወይም ከራማ ወይም ደግሞ ተአምር ያሳየበትን እነሱ ነበሩ ሁለቱ ማለት ነው። ሶስተኛውና ለሙሳ ተሰጥቶት የነበረው ተአምርና በፊርዓውን ህዝቦች ላይ ደርሶ የነበረው ነገር ምንድነው? ድርቅ ነው። አላህ ሱብሓነሁ ወተዓላ ድርቅን አመጣባቸው። እንግዲህ ያው የናይል አገር ናይል የሚመኩበት በተለይ ፊርዓውን ከእግሬ ስር ይፈሳል በእኔ ትእዛዝ የሚልበት ያንን አላህ ሱብሓነሁ ወተዓላ ዝናብን በማስቀረት እንዲሁ ደግሞ ወንዙን እንዲደርቅ አደረገው አላህ ሱብሓነሁ ወተዓላ። በዚህም ምክንያት አዘርቶች በሙሉ ደረቁ። ከዚያም ደግሞ ያው የሚበሉት እስኪያጡና እስኪራቡ ድረስ ማለት ነው። በመጨረሻ ያው ይህንን ድርቅ ሙሳ ጌታውን ለምኖ ካልሆነ በስተቀር የሚወገድ አልሆነም በማለት ወደ ሙሳ ደጅ ጠኑ። እንግዲህ የፊርዓውን ባለሟሎች ወይም የፊርዓውን ባለስልጣናት ማለት ነው። ወደ ሙሳ መጡና ኡድዑ ለና ረበክ፣ ጌታህን ለምንልን፣ ይህንን የደረሰብንን የድርቅ አደጋ ካነሳልን ጌታህ በአንተ ዱዓ እናምንልሃለን። ከዚያም ደግሞ ወለኑርሲለነ መዐከ በኒ እስራኤል፣ የእስራኤል ልጆችን ደግሞ እንለቅልሃለን፣ ነፃ እናወጣቸዋለን፣ እንለቃቸዋለን በማለት ቃል ገቡለት። ቃሉ ያ ሙሳ ድዑ ለና ረበከ ቢማ ዓሂደ ዒንደክ ለኢን ከሸፍተ ዐና ሪጅዘ ለኑእሚነነ ለክ ወለኑርሲለነ መዐክ በኒ እስራኤል በማለት ቃል ሲገቡለት ያው ሙሳ ተስፈኛ ወይም ተስፋ አለውና ሁሌ መርሐባ እንግዲህ እንዲያካላቸውኝ ብሎ አላሁ ሱብሓነሁ ወተዓላን ለመነ ይሄንን ድርቅ እንዲያነሳላቸው። ያው አላህን ሲለምነው አላሁ ሱብሓነሁ ወተዓላ እንግዲህ ያን የደረሰባቸውን ድርቅ፣ ረሃብ፣ ችግር አስነሳላቸው በዱዓው ማለት ነው። አላህ ተቀበለውና ዱዓውን ካሁን በፊትም አይተናል። ዱዓውን አላህ ይቀበለዋልና ያደረገውን የጠየቀውን ያደርግለታልና ወዳጅ ባሪያው ስለነበረ አሁንም ዱዓውን በመቀበል ያን ድርቅ አስወገደላቸው ማለት ነው። ፈለማ ከሸፍና ዐንሁም ልዓዛበ ኢዛ ሁም የንኩሱን፣ ይህን የድርቅ ችግር ባነሳንላቸው ጊዜ ያን የገቡትን ቃል ግን ማክበር አልቻሉም።